በሁለት እግሬ ነበር ቆሜ የሸኘዋቸው ዛሬ ግን አልሆነም በአንድ እግሬ ቆሜ እየጠበቅኳቸው ነው ያለሁት አልহামዱሊላህ ያው ረስተውታል እግሬ መቆረጡንም ረስተውታል እስቲ አብረን እንያቸው ያ ከዚህ በፊት እንኳን ለለታውና ለምንበላ ነገር ራሱ ነበር የምንጨነቀው አው ተዳሩን መድኃኒት ያርግልሽ በሏት አሚናል ሻፍናን አው እንዴ በደንብ አሚን በእንጂ አላህ ያሳፍርፋት በረኔ ትልቅ ቦታ ደርሼ ከችግራችን እንወጣለን በየለስ ባስበበት ጊዜ እሷ እዚያ ላይ ያለው ኖራ በጣም ነበር ሷን ታሳልፍላት ፈልግ ነበር السلام عليكم ورحمة الله وبركاته دينا تكبرت ተመልካቾች እንኳን ደህና ቆያችሁኝ እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል ዛሬ ወሳኝ አዝናኝ አስተማሪ ቪዲዮዎችን ይዤላችሁ ቀርቤያለሁ ቪዲዮውን ላይክ በማድረግ ጀምሩት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል እንዲሆኑ ጠይቃለሁ ቀጥታ ወደ ዛሬ ቪዲዮአችን እናልፋለን ከትልቁ ካዕባ ፊት ለፊት ቆሜ ኢንሻአላህ ይሄው ዱዓ ላደርግላችሁ ነው በአላህ ፍቃድ አላህ ሊቀበላችሁ ከልባችሁ አሚን በሉ ኢንሻአላህ ተረጋግታችሁ ቁጭ በላችሁ ኢንሻአላህ አላህ ይቀበለን አሚን በሉ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ዱዓይን በሙሉ አላህ ይቀበለኝ ለእናንተም ያደረኩትንም አደራ ያላችሁኝንም ለአላህ የነገርኩትንም ያልነገርኩትንም ቅልል እናድርጎ አላህ ይቀበለን ህመም ያለው ኢንሻአላህ ያመመው በሙሉ አላህ ያሽረው እዳ ያለበት በሙሉ አላህ ይክፈልለት ኢንሻአላህ እናትና አባቱን እዚህ መጥቶ ዑምራ ሐጅ ማስደረግ የሚፈልግ በሙሉ አላህ ይወፍቀው ኢንሻአላህ ያልመጣችሁ ይሄን ጥፍጥና ይሄን ካዕባ ፊት ቆሞ ማልቀስ ያልተወፈቃችሁ በሙሉ አላህ ይወፍቃችሁ ለአላህ ስንል ምንኖር ለአላህ ስንል ምንሞት አላህ ያደርገን ኢንሻአላህ ከፍ ያደርገን እስከዛሬ ምንጨናነቀው በህመም በችግር ነበር ኢንሻአላህ ከዛሬዋ ቀን በኋላ ደግሞ አላህ በሪዝቅ ያጨናንቀን ኢንሻአላህ ጀነተል ፊርደውስ ላይ ያገናኘን ከዓርሽ ጥላ ስር ከሚጠለሉት አላህ ያደርገን አኺራ ላይ ከማያረፍዱት የሐውድን ከማይከለከሉት አላህ ያደርገን ለአላህ ስል በጣም ወዳችኋለሁ አደራችሁን ኢንሻአላህ ተቀብዬ ይሄው ዱዓ አድርጌያለሁ ኢንሻአላህ አደራ ደግሞ ዱዓይን አድርሱልኝ ኢንሻአላህ ወንድሞቼ ይስሙልኝ ኢንሻአላህ ሼር አድርጉት ሼር ለምታደርጉ ደግሞ አላህ Subhanahu Wa Ta'ala እዚህ ካዕባ ፊት መጥቶ አላህ Subhanahu Wa Ta'ala ይወፍቃችሁ ዱዓ ማድረግን ኢንሻአላህ አላህ ይቀበለን አሰላሙ አለይኩም ዛሬ በጣም ደስ ብሎኛል የዛሬ 2 አመት በፊት ወደ ሐረር ሸኝቻቸው የነበሩት ልጆቼ በመሃል ያው ያመኛል ስድን ደግሞ እያየዋቸው ነበርና አልহামዱሊላህ ረቢል ዓለሚን ዛሬ ቦሌ ሪፖርት እየጠበቅኳቸው ነው ያለሁት አልহামዱሊላህ በድጋሚ ምክንያቱም እተነፍሳለሁ እራመዳለሁ ወጥቼ ገባለሁና ያው በሁለት እግሬ ነበር ቆሜ የሸኘዋቸው ዛሬ ግን አልሆነም በአንድ እግሬ ቆሜ እየጠበቅኳቸው ነው ያለሁት አልহামዱሊላህ ያው ረስተውታል እግሬ መቆረጡንም ረስተውታል እስቲ አብረን እንያቸው ተቀበል ያላንተኔ ትርጉም አልባ ነው ዘመኔ ያላንተኔ ትርጉም አልባ ያላንተኔ ትርጉም አልባ ነው ዘመኔ ያላንተኔ ምን እንዳይ ታውቃለህ ይሄኛውን ጣዩና እግር ግዢ ሌላ እግር ግዢ የሲርለና መጥቼ በጣም ደስ ብሎኛል አው ተዳሩን መድኃኒት ያርግልሽ በሏት አሚናል ሻፍናን አው እንዴ በደንብ አሚን በእንጂ አላህ ያሳፍርፋት የምታርፍበት ትዳር አላህ ያርግላት አላህ ያስደስታት አላህ Subhanahu Wa Ta'ala ይሄን ቤት ከረገጥኩ ጀምሮ አፊያ ለብሻለሁ ምትል ደግሞ አላህ ያርግላት አው ቢስሚላህ ንቅል አላህ ያርግላት አላህ ያስደስታት ሁሉም በደስታ አላህ ይለውጥላት አይበቃም ተጫነከ ወላሂ ፌሚኒስት ነን የፌሚኒዝም አራማጅ ነን የሚሉ ሴቶችን መደገፍ ሴት አይደለም ለምን በይ ሸሪዓችን ቁርአናችን ሐዲሳችን ለሴት ልጅ ከፌሚኒዝም ከፌሚኒስት በላይ የቆመ ነው
መብትና ግዴታችንን ጠንቅቆ አሳውቆናል። ስለዚህ ሴት ልጅ መስገድ ካለባት ለባሏ ነው መስገድ ያለባት፣ ቢኖርባት መስገድ ያለባት ለባሏ ነው ይባላል። ባሎቻችን የጀነት መግቢያ ሰበቦቻችን ናቸው። በምን መልኩ? ሐቃቸውን በመወጣት እንደ ወንድ በማክበር እንደ አባወራ ቦታቸውን መጋፋት የለብንም ምል ሰው ነኝ። ገብቶሻል? በአንድ ቤት ውስጥ ሁለት አባወራ ሊኖር አይችልም። አንቺም እንደ አባወራ አክት የምታረጊ ከሆነ እሱም እንደ አባወራ አክት የሚያደርግ ከሆነ ሰላማዊ ትዳርም አይኖርም። ስለዚህ ወንድ ልጅ እንደ አባወራ ካድመነው ተንከባክበነው መኖር አለብን። መካደም መንከባከብ ደግሞ ግርድና ነው ብዬ አላስብም። ሳቲስፋክሽን ነው። ደስ ይልሻል። ቤትሽን አሁን ለአንቺ አጽድተሽ አሳምረሽ እሱን አልብሰሽ ከውጪ ሲገባ በጥሩ ፈገግታ ቤትሽ ንጹህ ሆኖ ልጆችሽ ንጹህ ሆኖ ጥሩ ምግብ አብስለሽ ስታቀርቢው ገረዶንሽ ማለት ነው አይደለም። ሳቲስፋክሽን እሱ ላይ የሚነበበው ፈገግታ ሲገባ ያ በራሱ ሐቁን እንደመወጣት ነው ብዬ ነው የማስበውና ለሴቶች የማስተላልፈው ነገር ሸሪዓ፣ ሐዲስ፣ ቁርአናችን ባዘዘን መንገድ እንጂ ፌሚኒዝም በሚለው መንገድ ባንራመድ ትዳር ይፈርሳል ብዬ ነው የማስበው። ትዳር ውስጥም እየገባ ነው ማለት ነው። ከዚህ በፊት የምናውቀው እንግዲህ ያላገቡ ሰዎች ናቸው ይሄንን ሐሳብ የሚያራምዱት። አሁን ደግሞ ትዳራችን ውስጥም በትዳር ውስጥም እየገባ ነው ይሄ ሐሳብ ማለት ነው። አዎ ምግብ ለምን እናበስላለን? ምግብ ለሱ ለምንድነው ማበስለው? እኔ እሱ ገረድ ነኝ ወይ? ለምንድነው ዕቃ ማጥብለት? ለምን እንዲህ ነው የምለው? ይሄ እኮ የውዴታ የምታደርጊው ነገር ነው። ግዴታ ነው ማለት አይደለም። ሴት ልጅ ልብስ ማጠብ፣ እንጀራ መጋገር፣ ወጥ ማብሰል፣ የሆነ ነገር ማድረግ ግዴታዋ ነው ማለት አይደለም። ግን ምንድነው ትዳርሽን ያቆምልሻል። ሳቲስፋክሽን አለው፣ ደስታ አለው። የእማወራ ሚና ነው ብዬ ስለማስበው ነው እንጂ ምንም ማለት አይደለም። ወንድ ልጅ ገብቶ ቢያበስልም ልብስ ቢያጥብም ቢያግዝሽም ቢረዳሽም ምንም ማለት እኮ አይደለም ቢያደርገው። ግን ምንድነው እኔ ያላደርገውም አሽከሩ አይደለሁም፣ እኔ ያላደርገውም ገረዱ አይደለሁም አይባልም ነው። ሐቁን መሙላት አለብን ብዬ ነው ማስበው። ይሄ የራሴ አመለካከት ነው። አሁንም ያለበት እንደዛ ነው። አንቺም እኮ አንዳንዴ ወተሽ ምናምን ምግብ ከውጪ ስትጠቀሚ ራሱ የሆነ ሰው ሲያይሽ በተደጋጋሚ ሲያይሽ ደስ ይልሻል እንዴ? ደስ አይልሽም? ይሄ የሴትነት ባህሪያችን ተፈጥሯችንም አይደለም እውነቱን ለመናገር እና ይሄ ማለት ደግሞ እንዴት እንደውም ይሄንን ቃል እንደምንጠቀም አላውቅም። እኔ ገረዱ አይደለም አሽከሩ አይደለም ሼም ነው እውነቱን ለመናገር። በተለይ ደግሞ ልጆች ያለን ሰዎች ለልጆቻችን ምግብ አብስለን የሚወዱትን ምግብ አብስለን ለነሱ መስጠት እንዴት በዚህ ልክ በግርድና እንደተወሰደ ልገባኝ አይችልም እውነቱን ለመናገር። የተሳሳተ መንገድም ነውና ትዳራችን ደስታችንን በራሳችን እጅ ማፍረስም ነው የሚሆነው። እዛ ጥንቃቄ ይፈልጋል። ሐሳብሽን እጋራለሁ ለማለት ነው። ጀዛኪላሁ ኸይራን። ብዙ አልመጣም። አሪፍ ነው የሚሆነው። አንተ ጀግና ሰው ስለሆንክ በጣም ጀግና ልጅ ሆነ ትለያለህ። አንተ ታውቃለህ። ወደፊት ሀገርህን የምታስጠራ እንቁ ኢትዮጵያዊ ነህ አንተ ማለት ጀግና ልጃችን ነህ። አሁን እስኪ ላሳይ የት እንደመጣ ደፍታ ፈገግ በል እንጂ አንድ ልፈታው ነው። ዛሬ የተለየ ቀን ነው ላንተና ምንድን ነበር? ይሄን ቀን አታስታውሰው? አላስታውሰው። ዛሬ እንግዲህ ከቤተሰብ ጋር ተጠያይቀን ወደዚህ ያመጣንስ እኛም ሰርፕራይዝ ልናደርግ የመጣ ነው። ዛሬ ያው ልደትን ልናከብር ነው ጠያይቀናል። ዛሬ ልደት እንደሆነ ሰምተናልና እሱ ልናከብርልን የመጣ ነው። ታው Happy birthday to you. Happy birthday, happy birthday, happy birthday. እንኳን ተወለድክ ጀግና። መልካም ልደት ለካሊድ፣ መልካም ልደት፣ መልካም ልደት። ካሊድ እንግዲህ ዛሬ ያስመጣን እኛ ያው ከቤተሰብ በመጠየቅ ልደት ዛሬ እንደሆነ አውቀናልና ልደትን ልናከብርልህ ነው። አንተ አላወቅኩም እንግዲህ ሀዘን ላይ ነበር የቆየኸው። እናጽናና አይዞ ልንልህ እኛ ኢትዮጵያዊ መደጋገፍ ባህላችን ነውና ዛሬ እዚህ ያመጣን በዋናነት ያው ልደትን ልናከብርልህ ነው። ከዚህ በፊት ከማዘር ጋር ልደትን አክብረህ ስታቅ እንዴት ነበረ ፊሊንጉ? ከዚህ በፊት ያከበርከው ልደት እስቲ የተወሰነ ነገር በለን። ኧረ እኛ ከዚህ በፊት እንኳን ልደተውና ለምንበላ ነገር ራሱ ነበረ የምንጨነቀው እንጂ እንኳን ልደት ተከብሮልህ አያውቅም? ኦኬ አክብረህ አታውቅም በዚህ ደረጃ? አላውቅም። በቃ ዛሬ ደግሞ እኛ ከጎንህን አይዞ ለማለት ይኸው ልደትህን
ልናከብርልህ ይዘን መተናል ማለት ነው። እኛ ማን እንደሆነ ታውቃለህ? የት እንደመጣ አሁንም አላወቅም። አላወቅኩም። ሰመር ሪል ስቴቶች እንባላለን። ያው እኔ ኃይሌ ይባላለሁ። የሰመር ሪል ስቴት ሽያጭ ሱፐርቫይዘር ነኝ። ዛሬ ያለው እንግዲህ ሰመር ሪል ስቴት ሄድ ኦፊስ ላይ ነው። እቺ ለአንዳንድ ነገር ትሆናለች የሚያዘች ለአንዳንድ ነገር ትሆንናል። በደንብ በርታሉ እንደምንጠይቃለን ባወላለን። በቃ የሆነ ነገር ማለት እፈልጋለሁ። ይሄን ነገር እናቴ በህይወታ ኖራ ብታያለኝ በጣም ነበረ ደስ የሚል። ችግር የለውም። አሁንም ታስጠራታለህ አንተ? እሺ አስጠራታለሁ። በጣም ጀግና ነህ። በደንብ አሁን በትምህርት ጠንክረና ስኬቷ እሷ የምትፈልገው ደረጃ ላይ ትደርሳለህ። ስለዚህ ታስጠራታለች። ግድ የለውም። ምንም ነበር እንድታይልህ የምትፈልገው? ነበረ ትልቅ ቦታ ደርሼ ከችግራችን እንወጣለን ብዬ ባስብበት ጊዜ እሷ እዚህ ዓለም ላይ ያለመኖሯ በጣም ነበረ። እሷን ልታሳልፍላት ትፈልግ ነበር? አሁንም የምትፈልገው ደረጃ ላይ ትደርሳለሽ። ብዙ ችግሮችን አንተ ነበር በቃ ለማሳለፍ ልታሳልፍላት የምትፈልገው። ምን ነው የምትፈልገው ወደፊት? እሷ የምትፈልገው እሷ ዶክተር እንደሆነ ነበር የምትፈልገው። በቃ ደግሞ አንተ ጀግና ልጅ ነህ። ዶክተር ደግሞ እንደምትሆን አንጠራጠርም። ደጋግ ኢትዮጵያውያን አሉ። አንተም ደግሞ ትምህርትህን በደንብ ተመረህ የምትፈልገውን የእናት ሀሳብ የነበረው ዶክተር እንደምትሆን አልጠራጠርም። በርታ፣ አይዞ፣ ከጎን ነኝ። እሺ ጀግና። እሺ አንበሱ። እሺ እዚህ ጋር የሆነ ነገር ማስተላለፍ እፈልጋለሁ። እሺ ምንድን ነው የምታስተላልፈው? እንደዚህ የልደቴን ቀን አስታውሳችሁ ስላከበራችሁልኝ በጣም እናመሰግናችሁ እፈልጋለሁ። እኛም እናመሰግናለን በጣም። ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ ቱ ዩ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ፣ ሃፒ በርዝዴይ። በጣም ነው ደስ ያለኝ። አንድ ቀን ትልቅ ቦታ ደርሼ እንደማኮራችሁ ተስፋ አደርጋለሁ። ታኩራናለህ አባሽ። እናትህን የምትፈልገውን ደግሞ ቦታ ላይ ትደርሳለህ፣ አንጠራጠርም። አመሰግናለሁ። አይዞህ። እሺ